እና ያው መገልበጣችንም እዚች ጋር ያለች ቡናውን ወደዚህ ገልበት ጨስጨስነ ቡና ወይዘው ሲፈላ ደስ የሚለኝ ነገር ጨስ ምናምን ሲል ደስ ይለኛልና ቡናውንም እዚሁ ላይ እንትን እናደርገዋለን። ቆሎም አለ ያዝ ያዝ አድርጉት። በነገራችሁ ላይ ድምጼን ቀንሼ ነው እያወራ ያለሁት ምክንያቱም ኢክረም ተጋድማለች። ባለፈው ተዛዛዛችኋት ነበር አይደል? ተቀጪ ምናምን ብለዋት ነበር። እሷ ግን ያው መቀጣት ምናምን አልፈለገችም። ያው እኔ እንደሷ አይደለሁም። እሷ ደባብራ ተኝታለች። ግን የቤቱ ሞቅ ሞቅ አድርጌ አጫጭሼ ልጠብቃት አልኩኝ። ለቀስቅሳት ብዬ ነው። እሷ ተጋድማለች። እስኪ ሳር እንዳይበቅልብሽ በሏት ኮሜንት ላይ እንዲየተገደል። ወይኔ ቤተሰብ ኧረ ቡናው እንዴ ከስሩ አረረ። በነገራችሁ ላይ ቡና ማፍላት አልችልም እኔ ዝም ብዬ ለሞክር ብዬ ነው። ያረረም ቢሆን ትጠጣለች። በደፍ ቡና ነው የምናፈለው። እንግዲህ ቢያርም ቻሉት። እንግዲህ ነገራችሁ ላይ ትዳር ላይ ደስ የሚለው ነገር የወንድ የሴት ስራ የሚባል ነገር የለምና መተጋገዙ በጣም አሪፍ ነው። አንዳንድ ጊዜ እንደዚህ አለ አይደል ቤት ውስጥ ሲደክማቸው እህቶቻችን ወይም ደግሞ እነ ማዘር ምናምን እንደዚህ እነሱን ማገዝ ምናምን አስፈላጊ ነው ብዬ አስባለሁና ያው እንግዲህ ዛሬ ስለነበራትም ጫንም አይነት ነገር ስላላት ቡና ነገር ላፍላላት ብዬ ነው። ኦፍ ኮርስ እኔ ባይዘው የመጀመሪያ ጊዜ ነው ብዙም አፍልቼ አላውቅም፣ ግን ሲፈላ ምናምን ስለማይ ለሞክረው ብዬ ነው። እስኪ እዩት አሯል ካሜራማናችን እስኪ ወደዚህ አረ አንተ ሙያ የሌለ ነው እና እየሞከርን ነው። እርግጠኛ ነኝ ሰርፕራይዝ እንደምትሆን። ነገር ግን እሷ ነበር ማድረግ የነበረባት። ቤተሰብ እንደዚህ አጫጭሳ ምናምን ተቀጣ ያላችሁትንም እስካሁን አልተቀጣችም እና እንግዲህ ጭቅጭቅ ነው ከሷ ጋር ተቀጣ ትቀጭ ማለትም እና ለማንኛውም ቤተሰብ ይሄንን ቡና በደንብ አፍልቼ ምናምን ከተፈላ በኋላ ድጋሚ እንገናኛለን። እስከዛ መናገር የምፈልገው ነገር ቢሆን ቤታችን ውስጥ እናታችን ትኖራለች፣ እህቶቻችን ይኖራሉ፣ እንዲሁም ደግሞ ፍቅረኛ ምናምን የሚኖራችሁ ሰዎች ቤት ውስጥ እንደዚህ አይነት ነገር ሲያማችሁ ሲደክማችሁ መተጋገዝ ይኖርብናል። ምግብ መስራት፣ ኢቨን ቡና ማፍላት። ከዛ ባለፈ ደግሞ እንደዚህ አንዳንድ ጊዜ የነሱ ይሄ ማኒስትሬሽን ምናምን በሚወበት ሰዓት ወይም ደግሞ ይሄ የወር አበባ ምናምን በሚወበት ሰዓት ራሱ የነሱን ስሜት መረዳት መቻል አለብን፣ ከጎናቸው መሆን አለብን እና የነሱንም ኃላፊነት በዚህ አጋጣሚ የሆነ መሸካከም የሚባለው ነገር ልጅ እናውቃለን አይደል? ቤት ውስጥ ምናምን ስራ ይበዛባታል ምናምን፣ ጎናቸው በመሆን አብረናቸው ልናግዛቸው አለን ልንላቸው ይገባል እና ለወንዶች ምክር ነው ያው እንረዳዳ፣ የሆነ የነሱንም ስሜት ለመረዳት እንሞክር ለማለት ነው። ይሄ ቡና እያረረብኝ ነው ቤተሰብ፣ ለዛ በስነስርዓት ልቁላው ተመልሰን እንገናኛለን። እንደዚህ የዶሮ አይን የሚመስል ቡና ነው እንግዲህ እና ያው መገልበጣችንም እዚች ጋር ያለች ቡናውን ወደዚህ ገልበት ይደረግና ሞያ እኮ አለ። እኔ መጠኑም so delicious ውሃችን ተጥዷል ምናምን በቃ አክቹሊ ቡናውም ስለደረሰ ይወቀጥና ምናምን በቃ እሷን ቀስቅሰናት እዚህ ጋር ጸዴ ድባብ ነው የምንፈጥረው ማለት ነው። እና ቤተሰብ በድጋሚ አብራችሁን ቆዩ። ይግሩ አንቺ ይግሩ ውዴ ይግሩ በድግበያ ምንድነው በዚህ በጠራራ ፀሐይ እንደዚህ ለብሰሽ የተኛሽው? ቤተሰቦች ልጅ ሙቀት ይወፍራል ስትባል ይኸው በቃ ያለውን ምንድነው? እሺ በድግበያውን ነይ በድግበይ ለምሬ የተኛሽው አለቀቀሽም ዱካኩ? እሺ ብድግ በይ። ለማንኛውም አሁን አሪፍ ነገር አዘጋጅቼልሻለሁ። በድግበይ እሺ ብድግ በይ ነቃ በይ። አሉ መስፍኔ
ሃሎ በደግ በይ አታስጪኝ እሺ ካሜራ ይዣለሁ አላየሽውም እንዴ ኧረ ሰላም በያቸው በደግ በይ እሺ እንዴ እኔ እዚህ ላንቺ ብዬ ስንጎዳጎር ቆይቼ በደግ በይ ልትጎርሽና ናጋ ነቃ በይ አልገባኝም ምንድነው ሲያምር በደግ በይ አታየኝቶች ምንድነው በደጋቲም እንዴ ምንድነው በዚህ በጠራራ ፀሐይ የሚያስተኛሽ እንዴ ቢያምሽም ቢጫጫንሽም አንቺ ነቃ ነቃ አትይበትም እንዴ ሲጀምር የባሰ ነው የሚያምሽ ለማንኛውም በደግ በይና የዶሮ አይኔ መሰለ ቡና ፍልቼልሻለሁ በደግ በይ እኔ እንዳንቺ አይደለሁ ምን ነው አይችልም ማፍላት ብለሽ ነው ያምረኝ ነው ነይ ምን ቡና ማፍላት እድሜ ላይ ዩቲዩብ እና እድሜ ለሶሻል ሚዲያ ምንም የማይቻል ነገር የለም ቡና አፈላው የምር ቆንጆ ቡና ቤተሰብ እንዴት ነው ቡናዬን ግን ሬት አድርጉት እሺ ከ10 ማለት ተጣጣው ለምን ሲፈላ ምናምን አይተዋል እና ሬት በኋላ ላይ ሬት ታረጉልኛላችሁ በደግ በይ የት ነው እንዴ ውጭ ላይ ነው ቤት ውስጥ ላፍላ እንዴ የምር ድባቡ ደስ ይላል ነይ በደግ በይ hurry up አይኔን ጨፍኝ ይልመደብህ ዛሬም ስላመመሽ ነው እኔ ማፍላት አይደለም እኔ ነበር ጋብዙ እየተባልኩ ነበር ሲጀምር አንቺ ቅጣትሽን መች ተቀጣሽ እያያችሁ ነው ቤተሰብ እና ታዲያ እኔ አንቺ እንደዛ ዝም ስትኛ በመሀል ሲጫጫንሽ እኔ አንቺ ብዬ እንግዲህ የማልሆነው ነገር የለም በዚህ ልክ ነው የምንከባከባት እያያችሁ ነው አይደል እንግዲህ እንክብካቤ እስኪ ተማሪ በሏት እሷ አላስተምር እንግዲህ ለማሰልጠን ይኸው 2 ይዙ እንጨት ነው የጨረስኩት አልበስል አለችኝ እስኪ አንዴ ኮሜንት ላይ ብሰይ በሏት እሰይ አማቲ እና ወይ ኧረ አይገኝ ቤተሰብ ነይ ማቲ ቡናውን የሆነ ወይ ውቃጩ ወይ ፍጪው ብቻ የትም ፍጪው ዱቄቱን አንጪው ሰላም በያቸው ደግሞ ቤተሰብ ኧረ ሰላም በያቸው ሰላም ኧረ እንዳትደፊ ነይ ቦታ ልቀይርሽ አይመችሽማ በቃ የቀረውን አፊው ያው ወንድ ልጅ አይቀዳም ቡና ታውቃላችሁ ለምንድነው ማጣዳው ወንድ ልጅ ካፍና አልቀረ እንደውም የነን ራሱ ጨምራንተ ኧረ ራሴ እንደጀመርኩ ኧረ የሚለው ሙዚቃ ታውቂያለሽ አላቀንም አላዳምጥም ኧረ እስኪ አንዴ ኧረ በሏት ለምን ታዲያ ሳታፈላ ኧረ ነው አውቄ ነው ብቻ ጨርሹ ብዬ ነው ነቃ ነቃ እንድትይ እኮ ነው ፈልቶ ነው መቀስቀስ ያለው እንዴ ፈል አረረሽና አይ ግን እንደማላውቀው ሰው ነው የሆነብኝ እንመለሳለን ማለት አንደኛ አድርጎት የማውቀው ነው ያደረገው ምን ሊጠይቀኝ እንደሆነ አድርጎት ምንም የሚያውቀው ነው የደገመው ነው ወይስ የማውቀው ነገር ነው ያደረገው አድርጎት የማያውቀው ነገር አደረገ ፈን ያለ አይነት ወንድ ነው ማይሰራ ቤት አክቹሊ እኔ ውጭም ብሰራ ቤት ውስጥ በማገዝ አምናለሁ የሆነ አሁን ላይ በርግጥ እኔ ብዙም አልሰራም ግን ሐሳቡን ይላል እንጂ ተግባር ላይ ድርጊት ላይ የለም ነው እንዴና አመመኝ ምናምን ብላ ስትጋደም ምን ማድረግ ያለብኝ ስትጋደም አይባልም እሱም አይባልም እሺ በቃ ተኝ ያው አማርኛ እንትን ይሄን የመሰለ ፍቅር እየሰጠ ሌላ መጋደም ማለት ምንም መተኛት ማለት እኮ ነው ማለት ኦኬ ሌላ ቃል ይኖረዋል በዚህ ፍረትሽ ላይ በጠራራ ፀሐይ አይተኛም እሺ የባሰ ግብዳ ነው የምትሆነው እሺ እንዲህ አይነት ባለም ይስጣችሁ አሜን በሉ እንከባከቡ ቡና ፍልቶ ትንሽ ጠጪ የሚል ከድብርት ምናምን ያወጣ አሜን በሉ እስኪ ወድና ቀዳቀዳ ታረጊያለሽ እስኪ ባንቺ በኩል ቀዳው አረ ኖርማል ነው እኔ ያፈለውልሽ ቅጂ ችግር የለውም ወከባት ተፍጣሪ መቅዳትም ከበደሽ እንደዛ ሳይሆን በቃ ቅጂ ችግር የለውም አረ መቅዳት አልቀዳም ወንድ ልጅ አይቀዳም ተባብለናል ቤተሰብ ሲቀዳም አይፈል ቅጂ ያሳስብ መቅዳት ዝቅ አድርጉ ምንድነው ዋናው ማፍላቱ ነው እንግዲህ የለማች ስለሆነ አያሳስብም
ይሄ ከቀደም ጀምሮ ግን ይሄ እሳቱ እየሞቀኝ ስለሆነ ፊቴ ለቅለቅ ይላል። እሺ መጣሁ አውሪያቸው እና አንተ ባፈላው እኔን የምቀዳው እሺ ታጠብና ና። በነገራችሁ ላይ በጣም ምርጥ ሰው፣ በጣም ደግ ሰው፣ በጣም የዋህ ሰው እኔ ምን አይነት በቃ መልአክ ነው ብለው ያንስበታል። እውነቴን ነው የምላችሁና እንዳይሞት አጠገቡ ላይ ምናምን ሆኜ ስለሱ እንደዚህ ማውራት ምናምን አልችልም። ያው አጠገቡ ትንሽ ዞር ስላለ ነው የምነግራችሁና ደብሮኝ ነበረ። ያው የሴቶች የወሩ ምክር አለ እሱ መቶ ምናምን ነገር ጫና አለኝ ምናምን። ከዛ ከኛ ሆይ ለምን ይደብራታል ብሎ መቶ እንደዚህ ቡና አፍልቶ ምናምን እኔን ሰርፕራይዝ አድርጎኛል፣ አስደስቶኛል ማለት ነው። በእናቴ ቤት እንግዲህ ብዙ እንዴት ነው በቃ ብዙ ተጨንቋል እና አመሰግናለሁ አባቴ። ሰከነ በቃ አትመጣም። በባዶ ትጠጣለህ፣ በሱካር ግን በባዶ ቢሆን ጥሩ ነው ለአንተም። ሱካር እኮ አለ እኮ ኖርማል እንደዚህ ቅጂው ሱካር መቀነስ አስፈላጊ ነው። እንዴት አባቱ ነው የሚያምረው። ቡናው እንዴት አያችሁት? አሁን ሬት ማድረግ ትችላላችሁ። ባይዘው እንደቀዳው እንዳፈላው ደግሞ ብትቀዳው ኖሮ ያሰባል። ይሄው አረፋው ራሱ ይሄው ወገንታት እንዴት ነው ይሄ ቡና? እስኪ አኪያቶ በለው እንዴት አየሽው? ወሳኝ ነው። ቺርስ የታባቱ በመቀመጫው እናሳብረ እስኪ በቃ ዴሊሺየስ የሆነ ቡና አልሰማሽም? እንደ አንዱ ለስላሳ አዘዘና ሚሪንዳ ጠጥቶ ኮካ አለ እና ኮካ አንቺም እንደሱ እንዳትይ። አዎ ቡና እና ቤተሰብ ለማን ልቅዳላችሁ? እስኪ ከናንተ ስንት ሺህ ሰብስክራይብ አለች? 88,000 ምናምን ነው አይደል ያለን? 100 ይገባሉ በዚህ ቪዲዮ። ያው እንግዲህ ያው ሁሉ ሰብስክራይብ አላችሁ ቃልም ገባላችሁ ለእያንዳንዳችሁ ቡና አንዳንድ ሲኒ አይደል? በኋላ ይጠጣሉ እና ወደድሽው አይደል? በጣም ነው የወደድኩት። ቴንክ ዩ። ይህ ልብህን አይቀየረብኝ። አሜን በል። አሜን። ይህ ልብህን አይቀየረብኝ። አሜን። ፍቅራችንን ያዝልቅልን። አሜን። እጅህን ዘርጋና ተቀበል። አሜን። አሁን እናንተ በውስጥ በኮሜንት መርቁኝ። እሺ ይህ ፍቅራችን ይቀጥል። አሜን። ይሄ እንዴት ነው? አንቺ ትብስ አንቺ ትብስ አንተ ትብስ እንባባል። አሜን። እውነት ነው እሱ። በቃ ከኔ የበለጠ ደግሞ የሆዴ ይሙላ። አረ የሆዴ ድረስ ይብራብኝ የሆዴ አንጀቴ ድረስ። ኦኬ አንጀታ ሆድሽማ ትልቅ ስለሆነ ብዙ እኮ ነው ታዲያ። ወር ከሀገር ይሰፋል ሲባል እና ታዲያ ምርጥ እኮ ነው። አብይንተ ነው እንዴ? አመሰግናለሁ። እውነት አንቺ ጥሩ ሰው ነሽ። እኔ በጣም ነው የማፍረውና ለማንኛውም ቤተሰብ ስለወደዳችሁት እንደዚህ አይነት ፕሮግራም አድርገናል። እንግዲህ ያው እሷን ለመንከባከብ ያክል ነው። ቅጣቱን ግን አልረሳንም። ያኔ ቅጣቱ ነው ረሳችሁ? ላይ ቅጣቱ ምን ነበር ያሉት እነሱማ? ተቀጭ ያሉ ምን ነበር? አሞኝ ነው ዱቼ ያው ይሻላል። ግን ደግሞ ቡና ምናምን ሁላ ታፍላ ብለው ነበር። እንደዛ ቡና ፊታችሁ ኬክ ምናምን ነገር ጋብዡ ብለው ነበር። ያው ቆሎ ጋብዘኛል። ኬክ በእኔ ቦታ እሷ አፍልታ እኔ እንትን ብያለሁ። ያው እንግዲህ እሷ ደግሞ በደንብ ይሻላትና ታረጋለች ማለት ነው። ወስሃለን አረጋለሁ። ከዚህ በላይ አረጋለሁ። ፍቅር ማለት ወይ ደግሞ ትዳር ማለት መከባበር ሲኖረውና መዋደድ ሲኖረው ነው። እንደዚህ መተሳሰብ ሲኖረው አንዱ ሲታመም አንዱ ሄዶ የአንደኛውን ቀዳዳ ሲሸፈን ነው። እውነት ነው። እና አመሰግናለሁ አባቴ። ቤተሰብ እንግዲህ ይሄንን ይመስላል እና አመሰግናለሁ። ባይ